ሰላምና ጤና በያላችሁ በደረሳችሁ የተከበራችሁና የተወደዳችሁ የቶፕ 2 አድማጭ ተመልካቾቻችን ህዳር 11 ቀን 2018 ዓ.ም ዕለተ ሐሙስ የሰዓቱን መረጃዎች ወርናንተ እናስደምጣለን። በቅድሚያም አርዕስተ ዘገባዎቹን እንገራችሁ። ፋኖ በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀዳጀቱን አስታወቀ። የአስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰረተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶቹን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ሲሉ የጤና ባለሙያዎች ተናግረዋል። እያለቀሱ በፍርሃት እየተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ገልጸዋል። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመላክተዋል። ይፈሩንና ይደበድቡናል። የአማራ ብሔርተኝነት አማራውን አሰባስቦ ማንነትን ለማስከበርና የሚደርስበትን ጥቃት ለመከላከል ትጥቅ አንስቶ ጠላቶቹን ሲቀጣ ከፍተኛ ፍርሃት ውስጥ የገቡ ጠላቶች በከፍተኛ ፍራቻና ያልሞት ባይ ተጋዳይ ጭፍጨፋ ላይ ናቸው ተብለዋል። በወለጋ የአዝመራ መሰብሰቢያ ወቅትን እየጠበቁ ዓመት ሙሉ የተለፋበትን ሰብል መዝረፍና ማቃጠል የዘወትር ግብር ያደረጉት ያገዙ ሰራዊት አባላቶችም የሆሮ ጉድሩና ምስራቅ ወለጋ ዞን አዋሳኝ በሆነችው የአማራ ማህበረሰብ ብቻ የሚኖርባት በምትባለው የአቢ ደንጎሮ ወረዳ ውባ አንጭ ከተማ ሰራዊቱ በነዋሪዎች ላይ ሰቀቀን ፈጥሯል ተብሏል። ከባህር ማዶ ሶሪያ እስራኤልን አስጠንቅቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ የሀገሪቱ ክፍል ያደረጉት ጉብኝት ጠባጫሪ ነው ስትል ሶሪያ ወቅሳለች። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን እኛ ጋር እንድታደርጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቻችን አለፍን። ፋኖ በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ሰዓት በፈጸመው ስኬታማ ደፈጣ ጥቃት አኩሪ ድል መቀዳጀቱን አስታውቋል። በሰሜን አማራ ቀጠና አምባ ጊዮርጊስ አካባቢ በተፈጸመ ደፈጣ ጥቃት የፖሊስ አዛዥን ጨምሮ በርካታ ወታደሮች ሲገደሉ አንድ ወታደራዊ ፓትሮል ተሽከርካሪ ሙሉ በሙሉ መውደሙ ተጠቁሟል። በተመሳሳይ በምስራቅ አማራ ቀጠና ገረገራ ከተማ አቅራቢያ በተፈጸመ ደፈጣ ጥቃት በርካታ ያጋዙ ወታደሮች ሙትና ቁስለኛ ሲደረጉ ከፍተኛ የጦር መኮንኖች መንቀሳቀሻ የነበረች አንድ ወታደራዊ ፓትሮልን ጨምሮ ሌሎች ተሽከርካሪዎች መማረካቸውን ነው ለማረጋገጥ የተቻለው። በጎንደርና በወሎ ቤት አማራ ቀጠና በተመሳሳይ ወቅት በተፈጸመ ደፈጣ ጥቃት ፋኖ የሽምቅ ውጊያ ሳይንስ ዕውቀቱን ተጠቅሞ አኩሪ ድልን የተቀዳጀበት ነው የተባለ ሲሆን ይህም የፋኖን የውጊያ አቅም ከፍታን በተግባር ያሳየ ነውም ተብሎለታል። ይፈሩንና ይደበድቡናል። የአማራ ብሔርተኝነት አማራውን አሰባስቦ ማንነቱን ለማስከበርና የሚደርስበትን ጥቃት ለመከላከል ትጥቅ አንስቶ ጠላቶቹን ሲቀጣ ከፍተኛ ፍርሃት ውስጥ የገቡ ጠላቶች በከፍተኛ ፍራቻና ያልሞት ባይ ተጋዳይ ጭፍጫፎ ላይ ናቸው ተብለዋል። የአማራን ሕዝብ ማሳነስ ማንነታዊ ፍረጃ አቀናብረው ትግሉን የሚያንቋሽሹ የሚያሳንሱና የሚያብጠለጥሉ ሞኞች በሀገሪቱ ግዙፍ የሆነው አማራ በማንነቱ ተደራጅቶ ለዘመናት ከገባበት ድባቴ በመውጣት በብሔራዊ ሳቤ የተተበተበበትን ወጥመድ በመንጠቅ ማንነታዊ ትግሉ የሚፈጥረውን የማይደፈር አማራዊ ማንነት በመፍራት ጠላት ካድማስ የሚታየውን ተራራ ጠጠር ለማድረግ የያዘውን ዓላማ በየጊዜው የሚያደርገውን እልህ አስጨራሽ ትንቅንቅ ግጭት በፕሮፌሽናል ደረጃ የተደራጀ ምድሪቱን በልዩ ወታደራዊ ማሰልጠኛ ሸፍኖ በየሳምንቱ የሚመረቀውን ሰፊ ሰራዊት ጽንፈኛ ያሉ ማሳነስ አማራው በራሱ ኃይል በራሱ ሀብት በህዝብ ድጋፍና ክትል የተፈጸመውን ጀብድ የነገ መዳረሻ የማይቀረውን ግብ ተላላኪ በሚል አማራው ራሱን ችሎ የማይቆም አሸናፊ ያልሆነ የማይችል አድርጎ ለማሳየት የማይሄዱበት ርቀት የለምም ተብሏል። ይህንን የጠላት ዓላማ ተቀብሎ እንደሚያራግብ ራስ ጠል የባዲን ቅሬት ሁሉ በነገሮች ግራ የሚጋባ አማራ ሊኖር አይገባምም ተብሏል። ዓላማችን ግልጽ፣ እርምጃችን የተሰፈረ፣ መዳረሻችን የታወቀ ነው የሚሉት ስለ አማራ ታጋዮች ራስ ጠሉም ጠላትም ይጠረጋል። አማራና አማራነት ወደ ከፍታው ይዘልቃሉ። ጠላቶቻችን ወድቀው በመቃብራቸው ላይ እንቆማለን። የማይነግስ አማራነት የማያሸንፍ ትግል የለንም። ያን የከፊታችን የሚቆም ድኩም አማራ አንፈልግም ሲሉም ከትበዋል። በወለጋ የአዝመራ መሰብሰቢያ ወቅትን እየጠበቁ ዓመት ሙሉ የተለፋበትን ሰብል መዝረፍና ማቃጠል የዘወትር ግብር ያደረጉት ያጋዙ ሰራዊት አባላቶችም የሆሮ ጉድሩ እና ምስራቅ ወለጋ ዞን አዋሳኝ በሆነችው የአማራ ማህበረሰብ ብቻ የሚኖርባት በምትባለው የአቢ ደንጎሮ ወረዳ ውብ አንጭ ከተማ ከነፍስ ወከፍ እስከ የቡድን ከባባድ መሳሪያ ሞርተርና ዙ 23ን ይዞ በመግባት ሰብል እያቃጠለ ንብረት እየዘረፈ የነበረው ኃይል ትላንት ከጧት 3 ሰዓት በጀመረ ከባድ ውጊያ በፋኖ ኃይሎች ከባድ ኪሳራን አስተናግዷል። ውጊያው ሙሉ ቀን የተካሄደ ሲሆን ምሽቱን ጨለማን ተገን በማድረግ ቀዝቀዝ ብሎ ማድሯል። ያጋዙ ሰራዊት በርካታ ኃይሉ መመታቱን ተከትሎ ከቱሉ ዋዩ እና ቱሉ ጋና ከተሞች ኃይል ያስጨመረ ሲሆን ምሽቱን ደግሞ ከጉዳያ ቢላ ወረዳ ሌላ ኃይል ስለመጨመሩም
ተመላክቷል። በውቫንጭ ጉዳያቢላና በረሃማው አማራ የሚኖርባቸው ቀበሌዎች የድሮን አሰሳ ስለመደረጉ ምንጮች ገልጸዋል። ፋኖ ኃይለኛ በትሩን ያሳረፈበት ያጋዙ ሰራዊት በርካታ ንጹሃን አማራዎችን ውቫንጭ ከተማ ላይ መረሸኑም ተመላክቷል። በጦርነቱ ምክንያት ሽሽት ላይ የነበሩ ህጻናትና ሴቶች ባጋዙ ሰራዊት መታገታቸውንም ነዋሪዎቹ ተናግረዋል። የአስገድዶ መደፈር ጥቃቶች መከላከያ ሰራዊት ካምፕ በመሰርተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶቹን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ብለዋል። እያለቀሱ በፍርሃት የተንቀጠቀጡ ለማውራት እየከበዳቸው ነው የሚመጡት ሲሉ አንድ የጤና ባለሙያ የተጎጂዎችን ስሜት ገልጸዋል። ሆኖም ወደ ጤና ተቋማት የሚመጡ ተጎጂዎች የአጥቂዎቻቸውን ማንነት ለመናገር እንደሚያመነቱና ፍትህን ፈልገው እንደማይመጡ ባለሙያዎች አመላክተዋል። ይህም በከፊል በግጭቱ ምክንያት ህግና ስርዓት በመስተጓጎሉ ነው ሲሉ ማስረድተዋል። የጤና ባለሙያዎች ለህክምና ወደ ጤና ተቋማት የሚመጡ ተጎጂዎች በእርግዝና ፍርሃት ምክንያት መሆኑን ተናግረዋል። ሌሎች ደግሞ ጥቃቱ ከደረሰባቸው በኋላ ዘግይተው ወደ ጤና ተቋማት የመምጣት አዝማሚያ ያላቸው ሲሆን ኤችአይቪን ጨምሮ የአባላዘር በሽታዎች መከላከያዎች በማይሰሩበት ወቅት ይደርሳሉ ሲሉም አስረድተዋል። በተለይም በጎጃም አካባቢዎች ዘግይቶ ወደ ህክምና ተቋም የመምጣት አዝማሚያ ከፍተኛ ሲሆን አብዛኞቹ ተጎጂዎች አፋጣኝ የእርግዝና መከላከያ ፖስት ፒል እንዲሁም የኤችአይቪ ቅድመ መከላከል አይወስዱም ብለዋል። ሌላ የጤና ባለሙያ ግጭቱ ባሳደረው የትራንስፖርት መስተጓጎልና መንገድ መዘጋት ምክንያት በርካታ ተጎጂዎች የህክምና አገልግሎት ለማግኘት መቸገራቸውን እንደሚገልጹም አስረድተዋል። ያስገድዶ መድፈር ጥቃቶች መከላከያ ሰራዊት ካምፕ በመሰርተባቸውና በሚቆጣጠራቸው ከተሞች አካባቢ የተፈጸሙ ቢሆንም ባለሙያዎች የከተማ ነዋሪዎች የተሻለ ግንዛቤና የጤና አገልግሎት ስለሚያገኙ ጥቃቶችን ሪፖርት የማድረግ አዝማሚያቸው ከፍ ያለ ነው ሲሉ ሲያስረዱ በቢቢሲ ዘገባ መሰረት በፋኖ የጥቃት ሰለባ የሆኑ ተጎጂዎች የሉም ተብሏል። የተመድ ከፍተኛ የሰብአዊ መብቶች ኮሚሽን ቢሮ ሰኔ 2016 ዓ.ም ይፋ ባደረገው ሪፖርቱ ባጋዙና በፋኖ መካከል እየተካሄደ ባለው ጦርነት ህጻናት ላይ ጨምሮ ወሲባዊ ጥቃቶች የተፈጸሙት በመከላከያ ሰራዊት ነው ሲል ማስረዳቱ አይዘነጋም። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ ምክትል ሰብሳቢና የፖለቲካ ጉዳዮች ኃላፊ አቶ አስረስ ማርዳምጤም ተዋጊዎቻቸው ያስገድዶ መድፈር ጥቃቶች ስለመፈጸማቸው እውቅና እንደሌላቸውና የቀረበባቸው ክስም እንደሌለ ተናግረዋል። ምክትል ሰብሳቢው አክለው ወሲባዊ ጥቃት የፈጸመ ተዋጊ ያለ ርህራሄ እስከ ሞት የሚያደርስ ቅጣት የሚጥል ህግ እንዳላቸው መናገራቸው አይዘነጋም። በዚህ ጉዳይ ላይ ቢቢሲ ሰፋ ያለውን ዘገባ ይዞ የወጣ ሲሆን መረጃው ዓለምን ያነጋገረ የብልጽግና ኃይሎችን ጭካኔም ያመላከተ ሆኖ ተሰራጭቷል። ከባህር ማዶ ሶሪያ እስራኤልን አስጠንቅቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ የሀገሪቱ ክፍል ያደረጉት ጉብኝት ጠባጫሪ ነው ስትል ነው ሶሪያ የወቀሰችው። የሶሪያ ውጭ ጉዳይ ሚኒስቴር በወጣው መግለጫ ቴልአቪቭ የሶሪያን ሉዓላዊነትና የግዛት አንድነት ጥሳለች ብሏል። የኔታንያሁ ጉብኝት የተመድን የውሳኔ ሀሳብ የሚጻረርና የተስፋፊነት አዝማሚያ ያሳየ ነው ሲልም ሚኒስቴር መስሪያ ቤቱ አክሏል። ደማስቆ የእስራኤል አካሄድ የዓለም አቀፍ ሕግን ያልተከተለና የወራ መልክ ያለው ነው ስትል የኔታንያሁን ጉብኝት ግልጽ ትንኮሳ ብለዋለች። የቴልአቪቭ ባለስልጣናት የደማስቆን ቅሬታ በተመለከተ ይህ ዜና እስከተጠናቀረበት ሰዓት ድረስ የሰጡት ማስተባበያ የለም ሲል አናዶሉ ዘግቧል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ጊዜ ተመኘን። ጤና ይስጥልን።